ሰላም ጤና ይስጥልን ቻናሉ ኢትዮ ማለዳ ነው። የትምህርት ሚኒስቴር ያዘጋጀው ረቂቅ አዋጅ ብዙዎችን እያነጋገረ ይገኛል። አዋጁ ከተማሪዎች ጋር በተያያዘ ሲሆን በአዋጁ ውስጥም ስለ ተማሪዎች አለባበስ አያያጥ እንዲሁም የበዓል አከባበርን ያካተተ ሆኖም አግኝተነዋል። በዝርዝር ተሰሙታላችሁ። አብራችሁን ቆዩ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። አዋጁ ከሴት ተማሪዎች ጋር በተያያዘ የጥፍር የፀጉርና የከንፈር ቀለም መቀባት፣ ቅንድብ መቀንደብና መኳኳል፣ አላስፈላጊ ጌጣጌጦችን አድርጎ ወደ ትምህርት ቤት መሄድ የሚከለክል መመሪያ ትምህርት ሚኒስቴር አዘጋጅቷል። ትምህርት ሚኒስቴር የተማሪዎችን ስነ ምግባር ለመቆጣጠር ያዘጋጀው ረቂቅ መመሪያ ማንኛውም ተማሪ ከተፈጥሮ ፀጉራቸው በስተቀር አርቲፊሻል ፀጉር መቀጠል እንደማይችልም ይደነግጋል። ከዚህ ባለፈ በትምህርት ሚኒስቴር ውስጥ አላስፈላጊ የሆኑ የኢትዮጵያዊነትን ባህል የማይገልጹ በዓላት በተለይም እንደ ክሬዝ ዴይ፣ ኦልድ ዴይ፣ ቤቢ ዴይ፣ ቶማቶ ዴይ፣ ከለር ዴይ፣ ቫላንታይን ዴይ እና ሌሎችም የበዓል ቀናቶች ተብለው የሚከበሩ በዓላትን ማክበር እንደማይቻልም ይደነግጋል። በትምህርት ቤት የደንብ ልብስ በተገቢ መንገድ መልበስ ሲል ባወጣው መመሪያ ሴቶች ጉርድ ቀሚስ ከባት በታች የሆነ ቁመት ያለው ለብሶ መገኘት አለባቸው ሲልም ያስገድዳል። ከደንብ ልብስ ውጭ ቢሆንም ከአካባቢው ባህል ጋር የማይቃረን አለባበስ መልበስ ይጠበቅባቸዋል ይላል ረቂቅ መመሪያው። በትምህርት ቤት ውስጥ መፈጸም የተከለከሉ ድርጊቶች ብሎ ከዘረዘራቸው መካከል ደግሞ የትምህርት ቤቱን መምህራን፣ የትምህርት አመራር ሰራተኞችና ሌሎች የትምህርት ማህበረሰብ አካላትን መዝለፍ፣ መሳደብ፣ ማንቋሸሽ፣ አካላዊ ጥቃት መፈጸም ቅጣት የሚያስከትል ተግባር ነው ብሏለኝ። ተንቀሳቃሽ ስልክ ወይም ሞባይልና የሙዚቃ ማዳመጫ መሳሪያዎችን ትምህርት ቤት ቅጥር ግቢ ውስጥ ይዞ መገኘት ረቂቅ መመሪያው ይከለክላል። በቃል በምልክትም ሆነ በጽሁፍ ጸያፊ ነገሮችን መግለጽ፣ ጨዋነት የጎደላቸውን እንዲሁም ሃይማኖታዊና ፖለቲካዊ ይዘት ያላቸውን ምስሎች፣ ጽሁፎች በትምህርት ቤት ውስጥ ይዞ መገኘትና ማሰራጨት አይፈቀድም። በትምህርት ቤት ግቢ ውስጥ የማንኛውም አይነት የሃይማኖታዊ አምልኮ ስርዓትና የፖለቲካ እንቅስቃሴዎችን ማካሄድም ይከለክላል። ማንኛውም ተማሪ አገራዊ ሴት ያልሆነና መጤ የሆኑ ነገሮችን በሰውነት ላይ ምልክት ማድረግ፣ ከአገራዊ እሴት ጋር የሚቃረኑ አሉታዊ መጤ ምልክቶችን በሰውነት ላይ መነቀስ፣ ማሳየት፣ ማድረግ፣ መጠቀም ፈጽሞ የተከለከለ መሆኑን ረቂቅ መመሪያው ይገልጻል። ከ9 እስከ 12ኛ ክፍል ላሉ ተማሪዎች አንድ ተማሪ በስነ ምግባር ጉድለት እጅ ከፍንጅ ከተያዘ የመማር ማስተማሩ ሂደት የሚያውክ ሆኖ ከተገኘ ውሳኔ እስኪሰጠው ድረስ ከትምህርት ቤት ሊታገድ እንደሚችልም በመመሪያው ሰፍሯል። ተማሪዎች ተደጋጋሚ ጥፋት አጥፍተው ሲገኙ በተለይም ከ7ኛ እስከ 12ኛ ክፍል ያሉ ተማሪዎች እስከ 1 ዓመት ድረስ እንደ ጥፋቱ መጠን ታይቶ ከትምህርት ቤት ሊታገዱ እንደሚችሉ ረቂቅ መመሪያው ያስቀምጣል። በሌላ በኩል በትምህርት ቤቶችና በትምህርት ቤቶች አካባቢ የሚያውኩ ጉዳዮችን ለመከላከልና ለመቆጣጠር ለሚኒስትሮች ምክር ቤት የቀረበ ረቂቅ ደንብንም አካቷለኝ። በዚህ ረቂቅ ደንብ ትንባሆ፣ ሲጋራ፣ ሺሻ፣ ጫት፣ አልኮልና ናርኮቲክና ሳይኮቲፒክ ዝርያ ያላቸው አደገኛ ህገወጥ መድኃኒቶችንና ሱስ አስያዥ እጾችን ትምህርት ቤት አካባቢ መሸጥም ሆነ ይዞ መገኘትን ይከለክላል። የአልኮል መሸጫና ማከፋፈያ ቤቶች፣ የሲጋራ መሸጫ ሱቆች፣ ሺሻ ቤቶች፣ ጫት መሸጫና መቃሚያ ቤቶች፣ ጭፈራ ቤቶች፣ ቁማር ቤቶችና የእንግዳ ማረፊያ ቤቶችና የሰውነት መታሻ ወይም ማሳጅ ቤቶች በትምህርት ቤቶች በ500 ሜትር ርቀት ውስጥ መክፈት አይቻልም። ፊልም ማጫወቻ ቤቶች፣ ፕሌይስቴሽን ቤቶች፣ ዴስቲቪ ቤቶች፣ ካራምቡላ፣ ፑል፣ ጆተኒ፣ ቢንጎና የስፖርት ቁማር ማጫወቻ ቤቶችም በትምህርት ቤት አቅራቢያ መክፈትን ይከለክላል። በመጨረሻም ከዚህ ጋር በተያያዘ የዘገየ ነው የሚሉ አስተያየት ሰጪዎች እንዳሉ ሁሉ ነፃነት የሚነሱ ህጎች ተካተውበታል የሚሉም አይጠፉም። ታዲያ ተወደደም ተጠላም መምህሩን የሚደበድብ ትምህርቱን ትቶ ፑል ቤትና መጠጥ ቤት የሚያዘወትር ተማሪ እየታየ ባለበት ሁኔታ እንዲህ አይነት ህግ መውጣቱ ቢጠቅም እንጂ ሊጎዳ አይችልም እያለ ከብዙ በጥቂቱ ትምህርት ሚኒስቴር ያዘጋጀውን ረቂቅ አዋጅ ዋና ዋናዎችን እንዲያስደመጥናችሁ ለዛሬው በዚህ ቆየን። መልካሙን ሁሉ ተመኘንላችሁ። ቻናሉ ኢትዮ ማለዳ ነው።